ጉድ ማን ነው ይሰራው? ያማራዝ ወይ ጥሪ እናረጋለን። እፎይ የተባለ ነብዩ ስፐርም ግርግዳ ላይ ይረጫል ይያል። ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍም አልከተልም። አልহামዱሊላህ ረብል ዓለሚን። እኛ ሙስሊሞች የምንታወቀው በእንደዚህ አይነት ነገር ነው ይላል። ትችላለህ ይመችክ። እስልምናን የማይወክል የሆነው ሁሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አህባቢ እንዴት ናችሁ? ከኛ ጋር ሁሉ ሰላም አልহামዱሊላህ ረብል ዓለሚን። ዛሬም ተገናኝተናል ማለት ነው በሌላ ቪዲዮ እጅግ አነጋጋሪ በሆኑትና አስተማሪ በሆኑት ቪዲዮዎች መተናል ማለት ነው። ቻናሉ ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳደረሱ በቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ኡስታዝ ሁሱና እፎይ ከዚህ በፊት ንግግር እንዳደረጉ ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። እናም በሁሱ ላይ አንዳንድ የሙስሊም አካላቶች ተነሱበታሉ ማለት ነው። ሁሱ ላይ እንዲሁም የክርስቲያኖች አንዳንድ እህት ወንድሞቻችን ሁሱን እያገዙ ነው ማለት ነው። እስቲ ምን ተከሰተ ምን ተፈጠረ የምለው ሁላችንም አብረን የምንመለከት ይሆናል ማለት ነው። እንዳልኳችሁ ቪዲዮ ላይክ ማድረግ እንዳደረሱ እንዲሁም ቻናሉን ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን። ትችላለህ ይመችክ። ጨዋ ሁሉ ጨዋ ያሳደገው ሙስሊም ወንድም በእውነት አንድ ክፉ ከአንደበቱ ሳይወጣ በሰላም አጠናቀቀው። ወበዝና ትችላለህ። አልহামዱሊላህ ረብል ዓለሚን። እኛ ሙስሊሞች የምንታወቀው በእንደዚህ አይነት ነገር ነው። ስነግባራችንን በማሳመር ነው የምንታወቀው ማለት ነው። እንዲህ አይነት ስነግባር ካሳየን ሰው በትምህርት ብቻ ሳይሆን ስነግባራችንን አይቶ ወደ እስልምና ይመጣል ማለት ነው። እንዲህ አይነት ስነግባር ማሳየት እንዲኖርብን እላለሁ። ሌላ እምነት ተከታዮች ጋር ስንደርስ ጥሩ ለመሆን ሞክር ማለት ነው። ጥሩ አልহামዱሊላህ ረብል ዓለሚን። እኛ እስላሞች ጥሩ እንድንሆን አላህ አዞናል። ጥሩናንም ሰዎችን የመጉዳት እና ሰዎችን በክፉ ቃል የመናገር እንትን የለብንም ማለት ነው። አልহামዱሊላህ እያልን አንድ የሙስሊም ወንድማችን ደግሞ በሁሱ ላይ ተቃውሞ ያሳየ ነው። እስልምናን የማይወክል የሆነው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎቹም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ ሁሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በሱ መሰሎች ሰልማችሁ የሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አደርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የመለሳቸው መልሶች ይሮጣል ይስቃል የሚሉት ባት አለው እግር አለው የሚሉት ሌሎቹም ሲፈልግ ሁለት ቀኝ እጅ ሲፈልግ አንዱ ቀኝ አንዱ ግራ የሆነ እጅ አለው የሚሉ ባት አለው እና ሌሎቹም ንግግሮች ይህ እስልምና ነው እና እወያያለሁ ጌታችን እንዲህ አይነት ነው የሚል ሰው ካለ ዝግጁ ነን፣ ማሳወቅ ይችላል። በቪዲዮ መርከዛችንን ክፍት አድርገን እንጠብቀዋለን ማለት ነው። አሳውቁኝ በቪዲዮ ኮሜንትም ላይ ጻፉላቸው፣ ሜንሽን አድርጉ። ኡስታዝ ነው የምትሉትን በጠቅላላ የዋሃቢያን ማለት ነው። ይህ ሁሱ የመለሳቸው መልሶች በጠቅላላ እስልምናን የማይወክሉና ከካፊሮቹ እምነት የማይሻል እንደነሱ አካል አምላኪ የሆነ ሰው የሚገዛው የሆነ አካል እንጂ አላሁ ሱብሓነሁ ወተዓላ አለመሆኑን አስመረን የምንናገረውና መወያየት ፈቃደኛና ዝግጁ ነኝ ለሚል ሰው በማንኛውም ሰዓት ዝግጁ ሆነን የምንጠብቀው መሆኑን የምናሳውቅ ይሆናል። ወላሂ የዚህን ያህል ጥላቻ እኔ ለምንድነው የምንከፋፈለኛ ሙስሊሞች? አንድ እኮ መሆን ያለብን እንጂ መከፋፈል የክሌ ትክክል አይደለም ማለት አይኖርብንም። ለዛው ይሄ ወንድማችን ምንድነው ወሃቢያ ምናምን የማለት እንትን አንስቷል ማለት ነው። እኛ ሙስሊሞች አንድ እንደሆነ ነው የምናውቀው እንጂ እንደተከፋፈለን አናውቅም። እኛ እንደዚህ አይነት ሰዎች ይመጣሉ ሙስሊሞችን ያከፋፍላሉ። ኖ ይሄ አያስፈልግም። ሰዎችን ማከፋፈል ሙስሊም ሲባል በቃ ሙስሊም ነው፣ አንድ ነው። ሙስሊም ማለት አንድ ነው እንጂ እኛ አንከፋፈልም ለማለት ፈልጌ ነው። ይሄ ወንድማችን ምን ማለት ፈልጎ ነው? አላህ ይሮጣል ምናምን በተባለው ጉዳይ ላይ ሁሱ በቂ የሆነ መልስና ሰፋ አድርጎ መልሶ ነበረ። ግን እሱ ከየት በደንብ አላዳመጠም መሰለኝ። ከየት እንዳመጣው አይዶን ነው
በደንብ ሳያዳምጥ በደንብ ሳያጣራ የሁሱን ወሬዎች በደንብ ሳያጣራ መጥቶ እዚህ ላይ ቀጥታ ማለት ነው ማሰራጨት ሁሱን ተቃውሞ ማለት ነው። ይሄ አያስፈልግም ብዬ አምናለሁ። እንደኔ ይሄ አያስፈልግም። ለምን አስፈለገ? ይሄ እኮ ከሙስሊሞች አይጠበቅም። ይሄ የማይደረግ ነገር ነው። ሁሱ ትክክል አይደለም። አንሰልምም። የሰለሙት ሰዎች በሁሱ ምክንያት 25 ሰዎች ሰልመዋል። ገባችሁ? በሁሱ ምክንያት የዛኑ ቀን 25 ሰዎች ሰልመዋል። እነዛ 25 ሰዎች ይሄ ሰውዬ የተናገረውን ንግግር ሰምተው ቢመለሱ ወደዛ እምነት ማን ላይ ነው በደሉ የሚሆነው? እዚህ ሰውዬ ላይ ነው ማለት ነው። ከእንደዚህ አይነት ነገር እንቆጠብ ለማለት ፈልጌ ነው። ሁሱ ሰፋ አድርጎ አውርቷል። ሁሱ ደግሞ በደንብ እንዳያወራ ሰውየው እፎ የሚባለው በጣም ተጨቃጭቆታል። መልስ እንዳይሰጥ ተከራክሮታል። እንዴት ሁሱ መልስ ይመልስ? በበቂ መልስ ያኛው አፍ ውስጥ ይቆማል። በቂ መልስ እንዳይመልስ እንዴት ያርግ? ደቂቃ እንት ሲሆን ደቂቃ አልቋል እያለው እንዴት አድርጎ መልስ ይመልስ ሁሱ? በዚህ ምክንያት ሁሱ የተሰቃየው ማለት ነው። ሰውየው አሰቃይቶታል። ሁሱ ግን ትዕግስተኛ ሆኖ በተረጋጋ መንፈስ መልስ መልሶለታል ማለት ነው። ያኒ ሰውየው ባያስቸግረው መልስ መልሷል። እኔ አልহামዱሊላህ ረብል ዓለሚን የዛን አክር ራሱ መልስ በመለሱ የዛን አክር ራሱ ሰውየው መታገሱ አልহামዱሊላህ ረብል ዓለሚን እላለሁ። በመቀጠል አላህ ይሮጣል ምናምን በተባለው ነገር ላይ ማለት ነው። አላህ አንድ ባሪያው በአምልኮት ወይም ደግሞ እሱን በመገሳት ወደሱ ሲጠጋ ወደ አላህ ቤት ወይም ደግሞ ወደ አላህ ኢባዳ ለማድረግ ወደ አላህ ሲሯሯጥ አላህ ምን ይላል? ሲሯሯጥ አላህ ባሪያው እቅርታ ተንተባተብኩኝ። አላህ ባሪያው ወደሱ ኢባዳ ለማድረግ በተራመደ ቁጥር በጌታው ወደ ጌታው ማለት ነው በተራመደ ቁጥር አላህ እኔ ምን አለ? እየሮጥኩ ከተለዋለሁ አለ። ሰሂህ ሐዲሱ ረሱል ሰለላሁ ዐለይሂ ወሰለም ነው ያሉት። ኩርሲይ ማለት ነው። እኔ ምን ማለት ፈልጌ ነው እዚህ ላይ ባንጨቃጨቅ ዞር ብለን ወደ ኋላ ብናነብ የተሻለ ነው ብዬ አስባለሁ። እንረጋጋ። የማሆን ነገሮችን ከማውራት እንቆጠብ። አላህ Subhanahu Wa Ta'ala ይጠብቀን። ቀሪ ቪዲዮዎች ስላሉን ሁሉንም ቪዲዮ የምንመለከት ይሆናል። ቆዩ ከኛ ጋር። የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍም፣ አልከተልም፣ ሐሳብን አልደግፈው። የሰው ሃይማኖት እየረገጥክ የሰው ሃይማኖት እየተቸ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽክ አንተን እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ። አልደግፍም፣ አልከተልም፣ አድናቂም አይደለሁም። ለሚዲያውም የምትመጥን ሰው አይደለም። በነገራችን ላይ ይቅርታ አድርገን ይሄንን ሰውዬ አንዳንድ ክርስቲያን እህት ወንድሞቻችን እየተቃወሙት ይገኛሉ። አንተ ለንጽጽርም አትመጥንም፣ ለቤተክርስቲያንም አትመጥንም፣ ለሚዲያው ራሱ አትመጥንም እየተባለ ነው ይሄ ሰውዬ ማለት ነው። ተነስተውበታል እነሱ ራሱ። ይሄ ሰው ምንድነው ድርጊቱ? በቃ የብልግና ነገር ነው ሁሌም የሚያስተምረው ማለት ነው። እምነትን እየተሳደበ ነው የሚያስተምረው ማለት ነው። እኛ ደግሞ አልহামዱሊላህ ረብል ዓለሚን የኛ ሙስሊሞች የሰውን ሃይማኖት እንዳንሳደብ አላህ ከልክሎናል። ስለዚህ እንቆጠባለን ማለት ነው። ቢሰርቡንም ተጠንቀቁ እንላለን እንጂ የምንናገር ሌላ ነገር የለንም ማለት ነው። የአማራ ህዝብ ሆይ ጥሪ እናደርጋለን። እፎይ የተባለ ነብዩ ስፐርም ግድግዳ ላይ ይረጫል እያለ የሚያንቋሽሽ አንደኛ ሃይማኖቱን በጣም እያንቋሸሸ ነው። ሁለቱ ሃይማኖት እንዲናከስ እየሰራ ነው። ኦርቶዶክስ የደገፈ እንዳይመስላችሁ። በቶለራንስ በስምምነት የኖረን ህዝብ ወደ ሌላ ቀውስ ውስጥ የሚከትል አንድ እፎኝ የቤተ ክርስቲያን ልጅ አይደለም። ጸጉሩን አስተክሎ ስለመጣ ጳጳስ እንዳይመስል 25 ዓመት ውሻ ባቱን እየበላው ቅኔ የተቀኘ እንዳይመስል። ይሄ ሰርጎ የገባ ኤርትራዊ ሰላይ ነው ነው የምልህ። እፎይ የሚሰራው የሁለቱ ሃይማኖት ሳይቀራረብ እንዲገዳደል፣ እንዲጣላ፣ እንዲበታተን ህዝቡ በአንድ ሐሳብ መጥቶ አገሩን እንዳይገነባ ወደ ቴክኖሎጂ እንዳይመጣ ይሄ ኤርትራዊ ሻቢያዎች የሚያደርጉት ነው። የአድዋ ትግሬዎች የሚያደርጉት ነው። ሄኖክ ካድሬ ሞጣ አብሮ እኮ ሱብሃንአላህ ካወራ ከልቡን የሚያወራው በቃ በጣም አንዳንዴ ይመቸኛል፣ አንዳንዴ ባይመቸኝም አንዳንዴ ደግሞ ይመቸኛል። ይሄ ሰው ማለት ነው። ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም ሊሰልሙ ይችላሉ። ሸክም ሊሆን ይችላል። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ተቃለ ዘሪያ ምን ታይቶ ነው አንድ ሰው ዳይሬክትሊ ያንኛው ይጠይቅና ዳይሬክትሊ ሲመልስለት በሱ ተራ ሲሆን ግን አንደኛ ታይም እንትን ያደርጋል፣ ሁለተኛ ዳይሬክትሊ አይመልስም። ሰው ኢየሱስ ብልት አለው ወይ ሲለው አይ ሰው ሁሉ ያለው ነገር አለው አለ። ኖ እሱን አይደለም የምፈልገው። አይ እንደዚህ እንደዛ ማለት እንደዚህ ለማለት ምናምን ኖ አለው የለውም። ከዛ መጨረሻ ላይ አለው አለ። ኦኬ አለ። ብልቱን ታመልከዋለህ ወይ አለው። ገባ። አሁን የሁለተኛው ጥያቄ ሲጠይቀው መናደድ ጀመረ። መብቱ ነው መጠየቅ።
ጥያቄው እኮ በቃ ብልት አለው ብለሃል፣ ሰው ነው ብለሃል። ይሄን ሲጠይቅህ ወይ አይ አናመልከውም ወይ እናመልከዋለን ማለት ነው። ወይም ደግሞ እኮ ምን ትላለህ? እኔ ቦም ባወያያቸው እንደፈለገ የመመለስ መብት አለው። 5 ደቂቃ ይሰጠዋል። ለጥያቄው መልስ ትለዋለህ። ስቴይ ኢን ዘ ካንቴክስት ትለዋለህ። አውዱ ላይ ቆይ ትለዋለህ። 1 አውዱ ላይ ቆይ ትለዋለህ። 2 እምቢ ካለ you let him finish his minute ጥያቄው አልተመለሰም ብለህ ቀጥል ትላለህ። ነጥብ ይያዛል ማለት ነው። ግን እኮ ይወዳ አሁን ችግሩ ምንድነው? አሁን አስተማሩ ተማሩ። እኔ አሁን የባለፈው ነገርኩ ነው ፈለገ የሚባለው ልጅ እና ባለፈው ያረጉት ነገር ያ ማን ኤርሚያስ የሚባለው ልጅ የነሱ ይሻላል። ይሄኛው ግን ሰው እኮ ሳማው ይወል አሁን እኔ ማየው እንዴት እንደሆነ ነገር በብዛት አሁን ከኦርቶዶክስ ወደ ፕሮቴስታንት ወይንም ከፕሮቴስታንት ወደ ኦርቶዶክስ ነው የሚሄዱት አይደል? በብዛት የተሻለው ለምን እንደሆነ ታውቃለህ? ፈለገ አጥናቶስ ከዚህ ልጅ የበለጠ ስብዕና ስላለው እኮ ግን ገባኝ። ከዚህ አሁን ካየህ ስንት ፐርሰንቱ ነው ከኦርቶዶክስ ወደ ዚዛና ለጢንዚዛን እንትን ቢያደርግም በአደባባይ ግን ይዳብ እኔ ዘራ ያዕቆብ ያለውን ነገር ይቅርታ ዘራ ያዕቆብ እደግፋለሁኝ። ከነሱ አሁን ርዕሳቸው ሌላ ነው። ይሄዱ ኢየሱስ ክርስቶስ እንደዚህ አለው ወይ አይደለም የሚለው ነገር ትልቅ ሜን ፖይንቱ ነው። የጥያቄው የውይይቱ አጀንዳ ነው። ዛሬ አልነበረም። አልተረዳችሁም ወንድሜ። ችግሩ ምን መሰለ? ጥፋቱን ያመጣው እፎይ ነው። እሱ አውዱ ላይ መቆየት ታፒኩ ላይ መቆየት አልፈለገም። ግን ይወዳብ 20 ነገር እኮ ነው የወረወረበት። ግን ስንት ፐርሰንት ነው ልጠይቅ? ይወዳብ ስንት ፐርሰንት ነው ከኦርቶዶክስ ወደ ሙስሊም ከሙስሊም ወደ ኦርቶዶክስ የሚሄደው? ስንት ፐርሰንት ነው? አሁን እሱ ሌላ ጥያቄ ነው። አሁን ለምሳሌ አሁን ዛሬ ብዙ ሰዎች ሰልመዋል ባደወይ ግን ሰለመ ኦርቶዶክስ ወደ ትንሽ ነው ቁጥሩ። ላይክ ብዙ ሰው እሱ አይደለም። በዓለም ከኦርቶዶክስ ይበልጥ 2.5 ቢሊዮን ሙስሊሞች አሉ። ኦርቶዶክስ ተዋህዶ 30 ሺህ እንኳን አትሆንም። አሁን ኢትዮጵያ ውስጥ እየቀነጠጠ ነው። ግማሹ እነ እዩ ጩፋና እነ ዮናታን አክሊሉ እየጨረሷቸው ነው። ምንድን ነው ይሁዳ? እኔ አሁን ለምሳሌ አንድ ሰው አርጊው ስታደርግ ወይም ድቤት ስታደርግ እኮ ካልኩሌት አድርገህ ነው አይደል ድቤት የምታደርገው። አሁን ለምሳሌ ስንቱን ፐርሰንት ወደዚህ ቀይራለሁ፣ ስንቱን ፐርሰንት ወደዛ ቀይራለሁ። እኔ አሮን ቲንክ ብዙ ኢትዮጵያ ውስጥ እንትን ያላሉ በብዛት ብዙ ናቸው። ስለዚህ ኖ እያልኩ በብዛት ሰው አይሄድ እንትን ኮንቨርት ያደረገውን ነው እሱ እያለ ያለው። በዓለም አቀፍ ኮንቨርት እያደረገ ያለው አንደኛ ፔንቴ ነው፣ ሁለተኛ ሙስሊም ነው እኮ ሰምተኛል። አንድ ሰው ከሙስሊም ወደ ኦርቶዶክስ ወይም ከኦርቶዶክስ ወደ ሙስሊም የሚሄድበት በጣም ዝቅተኛ ቁጥር ነች። ከኦርቶዶክስ እሱ ሌላ ታፒክ ነው። አሁን እሱ ያጠጣቸዋል እኮ እሱ ይሄን ነው እኔ የምልህ ማረፊያ ምንም ያንን ነው የምለው ማለት ነው። ይሄ አሁን ባደው አሁን ይሄ ጥሩ ታፒክ ነው። ላይክ ይሄ ደግሞ ዳታ እንደገና ይሄ በዳታ እንትን የተደረገ መሆን አለበት። ገባ እና ይሄ ከፍ ያለ በዓለም አይተን እስኪ ወይም ደግሞ በኢትዮጵያ ብቻ ካሰብን ደግሞ በኢትዮጵያ ራይት ናው ወደ ዋቄ ፈታ ነው፣ ወደ ፍቅር ስዝም ነው፣ ወደ ሙስሊም ነው፣ ኦርቶዶክስ ነው፣ ጴንጤ ነው ወደሚለው እሱ ሌላ ራሱን የቻለ እንትን ነው። የዛሬው ድቤት ግን እኔ የተረዳሁት ምንድነው እንደዛ ያውቁ አይተን ፍትሃዊ መሆን አለብን አትሊስት ያየነውን ነገር እስቲ ዛሬ ምንድነው እኔ አሁን አንባይስ ሳትሆን እፎይ was very negative እፎይ was very አንታውን በደንብ ስለ ባይብል እውነት እናውራ ከተባለ ባይብል ጋር እኔ አሩ ነው ቁርአን እስከተ ባይብል ጋር ግን ከሁለቱ በላይ ታውቃለህ ብዬ ነው የማስበው። ሞር ባይብል ስላነበብክ ያነበበ ሰው አውቃለሁ ሲያወራ ጥቅስ ነው እነሱ የሚያነቡት። ዛሬ ግን እኔ አሁን ለምሳሌ አሁን ሳምሃው ሁለቱም ወደ እምነታቸው ለመውሰድ ነው አይደል የሚፈልጉት። እፎይም ከሙስሊሙን ወደ ክርስትና፣ ክርስቲያኑን ደግሞ ወደ ሙስሊም። ዛሬ ምን እንደው የሚገርም ነገር ተገኝቶ ነው ዛሬ አንድ ሰው ወይ ሙስሊም ወይም ክርስቲያን ሊሆን የሚችለው በምን ተገኝቶ ነው? አንደኛ። ሁለተኛ ለምንስ ነው ይሄ አሁን ኢቭን ይሄ ዲቤት መደረግ ያለበት ክርስቲያኖች ሙሉ ጋር ነው እንጂ እፎይ ጋር ብቻ አይደለም። ቢካዝ ሲነጋገሩ የነበሩት የኦርቶዶክስ ባይብሉን ነው አይደል ሲናገር የነበሩት። አይደለም ክርስቲያን ሙሉ ጋር ማለት አይችልም። ቢካዝ ክርስቲያን የተለያየ ነው አይደለማ። ከኦርቶዶክስ ተዋህዶ ጋር ነው ዲቤት ያደረጉት። ምክንያቱም ይኸውልህ በክርስቲያን ካል ክርስቲያን አንድ አይደለም፣ እንደ እስልምና አንድ አይደለም። ፔንቴ፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ተሐድሶ፣ ግሪክ ኦርቶዶክስ፣ ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ ጥያቄ ሲጠየቁ የነበሩት ግን ሞስትሊ ኦርቶዶክስ ጋር ያደረጉት ነው። ልጁ ኦርቶዶክስ ሲሆን ግን ክርስትና አሁን ለምሳሌ
ሁስ ሲጠይቅ የነበረው ከክርስትና ጋር ነው እንጂ ኦርቶዶክስን ብቻ አይደለም። አሁን ለምሳሌ ፍሮም ኦርቶዶክስ ፐርስፔክቲቭ ነው እንጂ ሁሱ የጠየቀው ለዚህ እኮ ነው። አሁን እኔ ጋር ቢመጡ ለምሳሌ አሁን ብዙ ጊዜ እንዳልኳችሁ ጴንጤ ማለት ፕሮቴስታንት ማለት አይደለም እላችኋለሁ። ጴንጤ ማለት ከፕሮቴስታንት አንደኛው አካል ነው። 14 ሜጀር ዲናሚኔሽኖች አሉ። በአንድ ክርስትና ስም 33,000 የተለያየ ሃይማኖት አለ። ሶ ክርስትና ስትል እንደ እስልምና አንድ የሆነ ወይም ሜቢ ሱኒና ሺሃት ብለህ በትንሽ ብትለውጠው ግን አንድ የሆነ አይደለም። ሶ አሁን ወደኛ ስትመጣ ዛሬ ድቤቱ የነበረው ከኦርቶዶክስ ተዋህዶ ጋር ኦርቶዶክስ ተዋህዶ እፎይ ልከዋለች። ኦርቶዶክስ ተዋህዶ በሶሻል ሚዲያ ነምበር 1 የኦርቶዶክስ ተዋህዶ እንግዲህ አፖሎጀቲክስ ብለው የሚከተሉት እሱን ነው። 80,000 ሰው የገባለት አይ ቲንክ ስለሚወዱትና ስለሚያደንቁት ነው። በየቦታው መፎይ ይችላል እያሉ የሚፖስቱት። አሁን ግን እኔ አይወክልም ብዬ ነው የማስበው። ለምን ነው ታውቃለህ? ኦርቶዶክስን ስለማውቃት የኦርቶዶክስ ተዋህዶ ስለልቦናና የኦርቶዶክስ ተዋህዶ ቅድስና የለውም። እኔ ሊወክል የሚችለው አንደኛ ሲኖዶስ አላከውም፣ ሁለተኛ መምህርም አይደለም ዲያቆንም አይደለም። ዲያቆን መዝሙረ ያሬድ ዲያቆን ስለሆነ ኦርቶዶክስን ይወክላል። ኦኬ በቃ እሱን ነው እያልኩ እኔም እኮ ብያለሁ፣ አይወክልም ብያለሁ ኦርቶዶክስን። መዝሙረ ያሬድ እኔ አሁን ለምሳሌ ቅድምም እያለ ነበረ በጣም ይሄን ነገር ነው፣ ግን እነሱ ናቸው ይወክለናል እያሉ እንዳይሳሳቱ እኔ እፎይ የሚያራምድ ማይክ ታይሰንን ራሱ ያወራው ምሳሌ ቀላል ምሳሌ አይደለም። ዘርዓ ያዕቆብ መዝሙረ ያሬድ ቢሆን ስብና ማን ነው? ዲያቆን ማለት ይኸውልህ ዘርዓ ያዕቆብ በእኛ በኦርቶዶክስ ተዋህዶ ድቅንና ዝም ብለህ አታገኝም። ሲኖዶሱ ካልፈቀደ ማንም ዲያቆን አያገኝም። ዝም ብለህ እንደ ጴንጤ ፓስተር የምትሆንበት አይደለም። በእስልምናም ደግሞ መጅሊስ አላቸው፣ ስርዓት አላቸው። ዝም ብለህ ከመሬት ተነስተህ ራስህን ውስጥ አትልም። በፕሮቴስታንት ትችላለህ። ዛሬ እሱ የሚባለው ግን ምንድን ነው? እንትን ነው አይደል? ኡስታዝ ነው አይደል? ፓስተር እስኪ እድል ይሰጠኛ ማለት ኡስታዝ ነው አይደል? ኡስታዝ ነው። ኡስታዝ ማለት መምህር ማለት ነው። ኡስታዝ እሱማ ኡስታዝ ማለት እና ታዲያ እና ሰው በተዘዋዋሪ ሁሴ የሚባለው ልጅ ጎበዝ ነው። እኔ ውሸት አሏሽ በጣም ጎበዝ ነው። ግን ከፎይ ጋር መነጋገር አልሐምዱሊላህ ረቢል ዓለሚን እስላም ጋር ደርሶ በቂ መልስ ያላገኘ ሰው የለም። ጉድ ማን ነው ይህ ሰውዬ? ማን ነው? በጣም ገርሞኛል። በጣም የሚጠይቀው ጥያቄ እና የሚያብራራበት መንገድ የሚገርም ነው። እኔ እውነት ለመናገር የሃይማኖት ክርክር በኢትዮጵያውያኖች ሕዝብ ጠቃሚ ነው ብዬ አላስብም። ግን ሀቅ ለመናገር የዚህ ልጅ ስብዕና የዚህ ልጅ መረጋጋት እና ደግሞ የሚጠይቅበት የመጽሐፍ ቅዱስን ያነበበበትና የሚመለከትበት በጣም ገርሞኝ ነው። ያው እፎይ አይ ቲንክ ትልቁ ችግር የእፎይ ምን እንደሆነ ታውቃላችሁ? ቁርአንን በእንግሊዘኛና በአማርኛ የተተረጎመ ቁርአን ይዞ ለመከራከር ከሙስሊሞች ጋር ከባድ ነው። አረበኛ ካልቻላችሁ ሙሉ አረበኛ ካልቻላችሁ ቁርአንን አንደርስታንድ የማድረግ በጣም ከባድ ነውና ለዚህ ነው ብዙ ጊዜ ክርስቲያኖች ስትራግል የሚያደርጉትኝ ገባችሁ? እና እርለስ እስልምና እምነት ተከታይ ሆናችሁ አረበኛ በደንብ ተረድታችሁ በዛ ካላለፋችሁ በስተቀር በቁርአን በአማርኛ ወይ በእንግሊዘኛ ወይ በሌላ ቋንቋ ተተርጉሞ የመጣው በጣም ከባድ ነው ለመረዳትና ለዛ ይመስለኛል እንግዲህ እፎይ ብዙ ጊዜ ሙስሊሞችን እንደዚህ ይላል እያለ ግን መጽሐፍ ቅዱስ ግን እንደምታውቁት በእንግሊዘኛ የተተረጎመው በሂብሩምና በግሪክም የተጻፈው ያው ከእንግሊዘኛ ቋንቋ ጋር ከላቲን ጋር በጣም የተገናኘ ስለሆነ ሲተረጎም በጣም 99% ምናምን የሚሆን በትክክለኛው መሰረት የተረጎመ ስለሆነ ለዛ እኮ ነው የምላችሁ ሙስሊሞችን ድቤት በምታረጉበት ጊዜ ለኛ ለክርስቲያኖች ከባድ ነው። አረበኛ ካልቻላችሁ ሙሉ በሙሉ ለመረዳት በጣም ይከብዳልኝ። that's why በዓለም አቀፍ ዲቤት የሚያደርጉ ሰዎች ከክርስቲያን በኩል አረበኛ በደንብ የሚያውቁ የዛ እምነት ተከታይ የነበሩ ከዛ ሃይማኖት የወጡ ካልሆነ በስተቀር ሌሎች የመተርጎም አቅማቸው በጣም ያነሰ ስለሆነ ምናልባት አረበኛ ብትለምዱና መልመድ ብቻ ሳይሆን በጣም እንትን ነው፣ ቀላል አይደለም። ቁርአንን ለመተንተን በዚህ ደረጃ ቀላል አይደለም። ስለዚህ it's amazing። በጣም I'm impressed by this guy። በጣም ነው impress ያደረገኝ።